የምር የጠገበች ነፍስ የማር ወለላን ትረግጣለች፣ የተራበች ነፍስ ግን የመረረው ነገር ሁሉ ይጣፍጣታል ይላል። አብዛኞቻችን ሁላችንንም ማለት አይደለም የመረረው ነገር ጣፍጦናል። እዚህ በጭምትነት ተመልኩታላችሁ፣ ታች ወርዳችሁ ግን እንዳጥሉት የሰጠኸኝን አስበልጬ አንተን እንዳላሳዝነ ጌታዬ ሆይ እባክህ ከዚህ አታውርደኝ። በሁለቱም ግን ለእግዚአብሔር ሳይቀያየሩ መኖር፣ በጊዜውም ያለ ጊዜው፣ በጤናም በበሽታም፣ በማግኘትም በማጣትም፣ በመቆምም በመውደቅም፣ በከፍታም በዝቅታም፣ በመኖርም ባለመኖርም የእግዚአብሔር ብቻ ሆኖ መኖር። ዓለምና በዓለም ያለው ሁሉ በላጭ እንደሆነ አድርገነዋል። እግዚአብሔርን ብናስበልጠውማ ይህን ሁሉ መከራ የትና ይናንሰ ማለት። ወዳጆቼ ከዚህ ቤት ከወጣችሁ፣ ከዚህ ልዕልና ሕይወት ከተለያችሁ ይሄ ፈተና ነው የሚገጥመን። ለዚህ ነው አታውርደን የምንለው። መራራ የሆነ መከራ ሲገጥመኝ እንዳላማረረ ከዚህ የምስጋና ከፍታ አታውርደኝ። እነዛን አባቶች ሰምታችሁ የለ በገዳማቸው አንደኛው መነኩሴ አንደኛው ምን ብሎ ይጠይቀዋል አሉ። አረ ለመሆኑ በዓለም ያለ ሰው ለምንድን ነው የሚጣላው? እንዴት ነው የሚጣላው ብሎ ጠየቀዋሉ። አንደኛው ምን ብሎ መለሳሉ? ይህን እስከ ዛሬ አታውቅም? እረ አላውቅም። በልን ያሳየሃለሁ። እንዴት ታሳየኛለህ? በደንብ ነው ማሳየህ። ዝቅ ሲል ጠያቂው ዳዊት ይዘዋል። ዳዊቱን ተቀበለውና ይሄ ዳዊት ያንተ ነው አይደል? አዎ። በልሄን ዳዊት ወስድብሃለሁ። እሺ። ነገ ማለዳ ለኪዳን ስንገናኝ ያንተን ዳዊት ይዤ እመጣለሁ። እሺ። ያኔ ዳዊቱን ታይና ይሄ ዳዊት እኮ የኔ ነው ትላለህ አለው። እኔም ቆጣ ብዬ ያንተ አይደለም የኔ ነው እላለሁ በስጨት ብዬ። ከዚያ እኔ ከተበሳጨሁት በላይ አንተም ተበሳጭና የኔ ነው ትልና ታንቀኛለህ። ያን ጊዜ ዓለም እንዴት እንደሚጣላ በተግባር ሳያለሁ ይለዋል። ተቀጣጠሩላችሁ። ምን ሊያረጉ ሊጣሉ? ዓለም እንዴት እንደሚጣላ ከውጪ እስከ ውስጥ ዓለም የሚጣላው በዚህ ነው። ሌላ ምንም እኔ በልጥ ነው። ሌላ ምን አለው ሰው? በነጋታው ተገናኙ። ልክ እንደተባሉት ለጸብ ሪሄርስ ማድረግ ጀመሩ፣ መለማመድ ጀመሩ። ከዛ ምን ሆነ መሰላችሁ? ይሄ ዳዊት የኔ ነው አለ ባለቤቱ። ይሄኛው የጸቡ ድራማ እንደተጀመረ አውቋል። የኔ ነው አለው ቆጣ ብሎ። ያኛው ኧረ የኔ ነው ብሎ እንቃረገው። አሁን ያኛው ምንድን ነው ማድረግ ያለበት? የበለጠ እኔ ነኝ ብሎ ገፍትር። ከዛስ ጸቡ ሞቅ አይደለ? ያን ጊዜ ደግሞ እዛ አካባቢ ላይ ያለ እፍ እያለ ጸቡን ምን ማድረግ ማራገብ አይደለ? ያኛው ንቅ ሲያደርገው ወይ ለካ አንተ ነው ውሰደው ብሎ ሰጠዋል። ተቀጣጥረው መጣላት አይችሉም። ምክንያቱም እዚያ ከፍታ ላይ ደርሰዋል፣ እዚያ ልዕልና ላይ ደርሰዋል ወገኖች። ታዲያ ከዚህ ልዕልና አልወርድም እኮ ነው ለአንተ ለሙሴም ለኤልያስም እየሰራው ልኑር እንጂ እኔ ምን ቤት ነኝ? ባይመቸኝም ባይደላኝም ቤት ባይኖረኝም ደጅ ባድርም ድንጋይ ብንተራስም ድንኳን ባይኖረኝም ከዚህ ግን አታውርደኝ ያለ ይመስላል ወገኖቼ። ከዚያ ከወረደ በኋላ የገጠመውን ነገርኳችሁ አይደል? 3 ዳስ ልስራልህ ብሎ የተጋደለው 3 ጊዜ ነው የካደው። ሲወርዱ እንደዚህ ነው ወገኖቼ። አታውርደን እንበለው በዚህ ዘመን። እንዴት አይነት አታውርደን ታስታውሳላችሁ? በዚያ በደብረ ታቦር አብሬ ካንተ ጋር ካልኖርኩ ተብሎ ተለምኗል ጌታችን። ከእሱ ጋር እንዲኖሩ ለምነውታል ሐዋርያት። 3ቱ ደቀ መዛሙርት አብሬ ልኖር በዚህ መሆን ለእኔ መልካም ነው ብሎ ጮሆ ነበረ። ታስታውሳላችሁ? በጌቴ ሴማኒ ግን እባካችሁ አብራችሁኝ ከኔ ጋር ትጉ ብሎ የለመናቸው ጌታችን ነበረ። ከዚህ ልዕልና ከወረድን እንደ ጥንቱ መለመንና ቆምና እግዚአብሔር እኛን የሚፈልገንና የሚለምነን ይሆናል። እባካችሁ አታውርደኝ ማለት የሚገባው ለዚህ ነው። በጌቴ ሴማኒ ታስታውሳላችሁ? ከኔ ጋር ጥቂት ጊዜ ልትተጉ አልቻላችሁም አትፈልጉም ምን ብሏቸው ነበር። ጌታችንም ሲያዝ ብትንትን ብለው ትተውት ነበር ወገኖቼ። እዚያ በደብረ ታቦር አብሬ ልኖር፣ እታች በጌቴ ሴማኒ ግን አላውቅህም ብሎ መካድ። በቀያፋ ግቢ እምትዩን አላውቀውም የሚል ይመስላል። አሁን እዚህ ልኑር ያለ ሰው ወዳጆቼ፣ ከዚህ ቤት ከወጣችሁ፣ ከዚህ ልዕልና ሕይወት ከተለያችሁ ይሄ ፈተና ነው የሚገጥመን። ለዚህ ነው አታውርደን የምንለው። ቀያፋ ቤት ያለው ፈተና፣ እዚያ ግቢ ውስጥ ያለው መጠራጠር፣ እዚያ ውርጅብኝ ውስጥ ያለው ፍርሃት አምላካችንን አላውቀውም እንዳያስብለን ጌታ ሆይ አታውርደን። በዚያ በጌቴ ሴማኒ ብቻህን እንዳልተውህ እንደማላውቅህ እንዳልቆጠር ዘምሬ እንደማያውቅ ሰው እንዳልዘፍን አታውርደኝ። አመስግኜ እንዚያ እንደ ቀያፋ ግቢ
መራራ የሆነ መከራ ሲገጥመኝ እንዳላማረረ ከዚህ የምስጋና ከፍታ አታውርደኝ ማለቱ እንደሱ ነው። አታውርደኝ። እዚያ ተራራው ላይ ደብረ ታቦር ታስታውሳላችሁ፣ ሐዋርያት ነበር የወደቁት። በዚያ በጌቴሴማኒ ግን የወደቁት ሐዋርያት አልነበረ። ሐዋርያት ተኝተው ክርስቶስ ግን ደጋግሞ ሲወድቅ ነበር። ወገኖቼ በዚያ የወደቃችሁለትን አምላክ ታች ደግሞ እንዳትጥሉት። ለዚህ ነው አታውርደኝ ማለት የሚያስፈልገው። ወገኖቼ እዚህ ጠብር ግፍ እያላችሁ ትሰግዱለታላችሁ። እዚህ ጉልበታችሁን እያማታችሁ ትንበረከኩለታላችሁ። እዚህ በጭምትነት ታመልኩታላችሁ። ታች ወርዳችሁ ግን እንዳትጥሉት፣ እዚያ እንዲወድቅ እንዳትፈቅዱለት፣ እዚያ ያከበራችሁትን አምላክ እዚያ እንዳታዋርዱት፣ እዚህ የወደቃችሁለትን አምላክ እዚያ እንዳትጥሉት። አታውርደኝ ማለት እኮ የሚያስፈልገው ለዚህ ነው። እዚህ ከፍ ያደረጋችሁትን አምላክ እዚያ በአንዳንድ ደካሞች ውስጥ እንደማያውቀው እንዳትወዱ። ኧረ እኔ አላውቀው ይታይችው አንተ ከሱ ጋር ነበር እኔ እንዳትሉ፣ እንደማያውቁት እንዳትሆኑ፣ እንዳልቀመሳችሁት፣ እንዳልዘመራችሁለት፣ እንዳላመሰገናችሁት፣ ጣዕሙን እንዳልቀመሳችሁ፣ ሕይወቱን እንዳላያችሁ እንዳትሆኑ። ለዚህ ነው አታውርደኝ የሚባለው። እዚያ እኮ ነቅተው ይነጋገራሉ። በጌቴሴማኒ ግን ሲቀሰቀሱ ራሱ መስማት እንኳን አልፈለጉ። የተወደዳችሁ ክርስቲያኖች እዚህ የነቃችሁ እዚያ ሄዳችሁ እንዳትተኙ፣ እዚያ ክፋት ውስጥ እንዳትተኙ። አታውርደኝ ማለት እኮ ለዚህ ነው። ካንተ ጋር እያመሰገንኩ ልኖር፣ ማህሌትህ ላይ ልኖር፣ ቅዳሴህ ላይ ልኖር፣ ጉባኤ ላይ ልኖር፣ ዕጣንህን እያሸተትኩ ልኖር። እንዲህ ካለው ተመስጦ፣ እንዲህ ካለው ኪዳን፣ እንዲህ ካለው ቅዳሴ፣ እንዲህ ካለው በዓል ታውርደኝ። እዚሁ ልሙት፣ አታውርደኝ። በመልካሙ ጊዜ እንደ ደብረ ታቦር ባለው ገጽህ ልብስህ አንጸባራቂ ነጭ በምትሆንበት ጊዜ አጅቤህ ከብቤህ፣ በዚያ በቀራንዮ ግን የደም ጎርፍ ስትጎርፍ ላብ ሲያልብህ በጌቴሴማኒ እንዳልክድህ እባክህ አታውርደኝ። ሲመቸኝ አምልኬህ ሳይመቸኝ ጠንቋይ ቤት ሄጄ እንዳልክድህ ስዕለት ተስዬ አንተ ሰጠኸኝ፣ ከሰጠኸኝ ካንተ በላይ የሰጠኸኝን አስበልጬ አንተን እንዳላሳዝንህ ጌታዬ ሆይ እባክህ ከዚህ አታውርደኝ፣ ከዚህ ሕይወት አታውጣኝ። እዚያ ተራራው ላይ በፍቅርህ ቆስዬ፣ እዚያ ተራራው ላይ አንተን በማሰብ ታምሜ ወደ ዓለም ስገባ ከታመምኩበት የአንተ ፍቅር እንዳትፈውሰኝ፣ ሌላ ፍቅር ይህች ዓለም እንዳትሰጠኝ እባክህን ከዚህ ተራራ ላይ አታውርደኝ። የፊትህን ደም ሳይችላ እንዳልልህ፣ እንደማያውቅህ ብቻህን እንዳልተውህ ታውርደኝ። በብዙ በሚያስፈራሩ ሰዎች መካከል አላውቅህም ብዬ ጀርባህን እንዳልሰጥ፣ ከሩቅ እንዳላይህ፣ አጠገብህ ሆኜ እንዳልተደነቅኩብህ፣ እንደማያውቅህ ችላ እንዳልልህ አምላኬ ሆይ ከዚህ ሕይወት ታውርደኝ። ከዚህ ልዕልና ዝቅ አታርገኝ። ንጽሕናዬን በርኩሰት ምጥል አታድርገኝ። ጭምትነቴን በተናጋሪነት አትለውጠኝ። ባክህን ከዚህማ አታውርደኝ። እዚህ የተጋሁትን እዚያ ወርጄ እንቅልፋም አታድርገኝ። እዚህ ሰጪ ሆኜ እዛ ወርጄ ንፉግ አታድርገኝ። እዚህ ሁሉን ወድጄ እዛ መንደር ውስጥ ገብቼ ዘረኛም አታድርገኝ። ሁሉን አፍቃሪ አድርገኝ። አታውርደኝ። እንደዚህ ነው እያሉ የሚመስሉት። አታውርደኝ። የተወደዳችሁ ክርስቲያኖች ልክ ነው። አንዳንድ ተቃራኒ የሚመስልበት ጊዜ አለ። ክርስትና በእነዚህ ተቃራኒ ዘመናትም ጭምር ክርስትናን አጽንቶ መቆየት፣ ማንነትም ጠብቆ መቆየት ነው ወገኖቼ። በየትኛው ተቃራኒ? በደብረ ታቦር በጌቴሴማኒ ምነዋ። ደብረ ታቦር ምንድን ነው? ብርሃን። ጌቴሴማኒስ ጨለማ። በሁለቱም ግን ለእግዚአብሔር ሳይቀያየሩ መኖር፣ በጊዜውም ያለ ጊዜው፣ በጤናም በበሽታ፣ በማግኘትም በማጣትም፣ በመቆምም በመውደቅም፣ በከፍታም በዝቅታም፣ በመኖርም ባለመኖርም የእግዚአብሔር ብቻ ሆኖ መኖር። ይህ አለመውረድ እኮ ነው ወገኖች። በየትኛውም ተቃራኒ የሕይወት ምህዋር ውስጥ ሳይለዋወጥ መኖር ነው ክርስትና። ያው ኢየሱስ ክርስቶስ ትላንትም ዛሬም ለእስከ ዘላለምም ያው እንደሆነ ክርስቲያንም ያው ነው። ቢሞቅ ቢቀዘቅዝ ያው በመልካም ጊዜ ብቻ ሳይሆን በክፉ ጊዜ ያው። ምክንያቱም የፊቱን ብርሃን እንዳየን በዚያ በጌቴሴማኒ ደግሞ ላብና ወዝ እናያለን፣ ደም እናያለን። የምወደው ልጄ የሚለውን ድምፅ እንደሰማን አባቴ ሆይ የሚል ድምፅ ደግሞ እንሰማለን። ሲቃ እንሰማለን። ቅድም እንዳልኳችሁ በደብረ ታቦር እነሱ ወድቀዋል። በጌቴሴማኒ ሲወድቅም ልናየው ሲል ልናየው እንችላለን። ሁሉ ነገር ተቃራኒ ሊሆን ይችላል። ብቻውን የሚተውበት አጃቢ ሁሉ የሚጠፋበት፣ ምናልባት ገጸ ብሩህ ሲኖር አጃቢ ሊበዛ ይችላል። ልክ እዚያ እንደ ደብረ ታቦር ብቻህን ስትሆን ያ ብሩህ ገጽታ ሲጠፋ፣ ማዲያት ሲበላ፣ እጅ ሲሻክር፣
ዕድሜ ሲያረጅ ውበት ሲጠፋ ካንተ ጋር የሚሆነው እግዚአብሔር ብቻ ሲሆን ያን ጊዜም ከዚህ ሕይወት አታውርደኝ። የተወደዳችሁ ክርስቲያኖች ወደዚህ አሁን ቅድም ወዳልኳችሁ ከፍታ የሚወጡ ሰዎች ዓለም ታንስባቸዋለች። አሁን ለምንድን ነው እኛ በውጭም በውስጥም የምንባላው ካላችሁኝ ዓለም ገዝፋብን ነው። እንደ ትልቁም ነገር አድርገን ቆጥረናት ነው። ለዚህ ነው ዓለም የምታንስባቸው ሰዎች ወይም የመንፈሳዊው ልዕልናና ጣዕም የእግዚአብሔርን ፍቅር የዘላለማዊ ቤት ሕይወት በትክክል የተረዱ ያመኑ ሳያገኟት እንዳገኟት አድርገው የቀመሷት ያጣጣሟት ዓለምን ይንቃል፣ በዓለም ያለውን ይተዋል። አሞኒዮስ አውሳቢዮስ እንደተናገሩት ለቅዱሳን ያላቸው ጥሪት አንድ ነው፣ እሱም ኢየሱስ ክርስቶስ ነው ብለው እንደተናገሩት ዓለምን ይተዋል። ወደዚህ ከፍታ ሲመጡ ዓለም ታንስባቸዋለች። ለዚህ ነው አታውርደኝ የሚለው። አሁን ዓለምን አስበልጠናል። ስለዚህ ብዙዎቻችን የክርስቶስን ትእዛዛት ስንሽር ምንም አልመሰለንም። ምክንያቱም ዓለምና በዓለም ያለው ሁሉ በላጭ እንደሆነ አድርገነዋል። እግዚአብሔርን ብናስበልጠውማ ይህን ሁሉ መከራ የትና እናንሰማ ነበር። እግዚአብሔር ቢበልጥማ በእኛ ልብ ውስጥ እንገዛለት ነበር፣ ትእዛዙን እናከብር ነበር፣ በእሱ መንገድ እንሄድ ነበር። ምክንያቱም አስበልጠነዋል። አሁን ግን ዓለም በልጣ እሷን ለማግኘት በእሷ ኃያል ለመሆን፣ በእሷ ብርቱ ለመሆን፣ በእሷ ባለጸጋ ለመሆን፣ በእሷ ውብ ለመሆን እሷን ለማግኘት ተናነቃለን ያለ ነው። ላይ ሆነው የሚመለከቱ ወገኖቼ በብዙ ከፍታ በአውሮፕላን ውስጥ ስትበሩ ዓለምንም እህችን ምድር እኮ ደቃቅ ሆነ እኮ ነው የምታዩት። እንዲያውም አንዳንዴ የሌለች ነው የምትመስለው። በ28,000 ከፍታ ላይ ስትበሩ እንደሱ ነው። በመንፈሳዊ ወጣ ወደዚህ ከፍታ ስትመጡ ደቃቅ ሆነ ነው የምታዩት። እዚህ ግቢ የምትባል አትመስልም። ወደዚህ አይነት ከፍታ መምጣት ከዛ ዓለምን ትንቃታለህ፣ ትኖርባታለህ፣ ግን አትኖርላት፣ አትሞትላት። በዓለም ውስጥ ትኖራለህ፣ ዓለም ግን በአንተ ልብ ውስጥ አትኖር። የጠገበች ነፍስ የማር ወለላን ትረግጣለች። የጠገበች ነፍስ የማር ወለላን ትረግጣለች። የተራበች ነፍስ ግን የመረረው ነገር ሁሉ ይጣፍጣታል ይላል። አብዛኞቻችን፣ ሁላችንንም ማለት አይደለም፣ የመረረው ነገር ጣፍጦናል። ለዚህ ነው እንደዚህ ይሆን ያለ ነው። እዚህ ያላችሁትን እንኳን ላይጠቅስ ይችላል። የመረረው ክፋት፣ የመረረው መገዳደል፣ የመረረው ስም መጠፋፋት፣ የመረረው ነውር ክብራችን እስከ ለምን ዓለም ገዝፋብናለች። ከላይ ሆኖ ለሚያያት ግን ዓለም አይጓጓማ። እንደው ከዓለም ለመለየት ስለሚጓጓ ይመስላል አታውርደኝ፣ ከዚህ ተራራ አታውርደኝ የሚለው። ለመለየት ይጓጓል። እውነተኛ ክርስቲያኖች ለመለየት ነው የሚጓጉት። ከዚህ ቁርበቴ ከተለየው በኋላ እግዚአብሔርን እንዳያውቃለሁ፣ ዓይኖቼም ይመለከቱታል፣ ልቤ በመናፈቅ ዝሏል ይላል ጻድቁ ኢዮብ። ልባቸው ይናፍቃል። ሞተው አምላካቸውን እስኪያዩ ድረስ ልባቸው ይናፍቃል። መለየት ይፈልጋሉ ያልኳችሁ ለዚህ ነው። ቅዱስ ጳውሎስንም ላንሳላችሁ። በዚህ መሆን ለእናንተ መልካም ነበር፣ ለእኔ ግን ብሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ምክንያቱም ቀምሰዋታል። ሲቀምስ እንደዚህ ነው፣ ልሂድ ልብረር ነው የሚለው። ምዕመናን እስኪ አንድ ጥያቄ ልጠይቃችሁ። አንዲት ዕንቁ ያዘች፣ አንዲት ውድ ሀብት ያዘች ታንኳ አለች ልበላችሁ። እቺ ታንኳ በጣም ውድ ሀብት በመያዟ ምክንያት በባህር ላይ እየተጓዘች ነው ልበላችሁ። እዚያ ባህር ላይ ማዕበል ተነሳ። እዚያ ባህር ላይ ከባድ ነውጽውጽታና ነፋስ መጣ። ታንኳይቱን እስኪደፍቃት ሀብቷንም እስኪያጠፋ ድረስ ኃይለኛ ማዕበል ተነሳ በዚች ባህር ላይ ታንኳይቱ በምትሄድበት። እቺ ታንኳ ደግሞ ውድ ሀብትና ዕንቁ ይዛለች። እስኪ ልጠይቃችሁ፣ የዚች ታንኳ መሪ፣ የዚች ታንኳ ነጂ አብራሪ፣ የዚች ታንኳ ካፒቴን በዛች ባህር ላይ መቆየት ይፈልጋል ወይስ በፍጥነት ከዚች ባህር ወጥቶ ወደቡ ማደር ይፈልጋል? መቆየት ወይስ መውጣት? እዛ መዘግየት ወይስ በፍጥነት መለየት? ባህሩ ላይ በማዕበሉ እየተማታ ከመኖር ወደቧ ላይ ሄዶ መልህቋን መጣል የቱም ይሻላት ይመስላችኋል? በእርግጠኝነት በፍጥነት ወደ ወደቧ መቅዘፍ አማራጭ የሌለው ውሳኔ ነው። ምክንያቱም ሀብቷና ንብረቷን እዚያ ማዕበል ላይ ላለማጣት። ወገኖቼ መጪው ዘመን በግድም በውድም በመከራም በድሎትም ዕንቁ የሆነውን ሃይማኖትን ሊያስጥል መጥቷል። ይህ ግልጽ ደጃችን ደርሷል፣ ሰፈራችን ገብቷል። ዕንቁ የሆነውን ሃይማኖታችን እንዳያስክደን፣ እሱን ማመንን እንዳያናውፀን እዚህ ዓለም ላይ መቆየት ብዙ ያስፈልጋል ብላችሁ ታስባላችሁ? ለዚህ ነው
በፍጥነት ወደ ወደቡ ሄዶ ማረፍ ብዙዎች የሚፈልጉት በፍጥነት መቅዘፍ። ምክንያቱ ዋናው ሀብት ዋናው ጸጋ ሃይማኖት፣ ሥላሴን ማመን ደግሞ መታመን። ወደ ወደቡ ስንደርስ ግን በማይበሉና በነፋሳቱ የሚጠፋ ከሆነ በፍጥነት መብረር ብዙዎች ደጋግ ቅዱሳን ይፈልጋሉ። እንደሱ ነው የሚሆነው። ዓለም ታንስባቸዋለች። ምን ያደርጋሉ? ሃይማኖት ከማሳጣት ንጽሕናችን በርኩሰት የሚደፈቅ ከሆነ ይፈጥናሉ ለመሄድ። ያንን እንቋቸውን ይዘው ወደባቸው ላይ ሄደው ለማረፍ አውግስጢኖስ ሊቁ እንዳለው ነፍሳችን ባንተና ካንተ ካልሆነ በቀር በሌላ በማንም አታርፍም እንዳለው እጆቹ ላይ ማረፍ ይፈልጋሉ። ምክንያቱም መለየት ይጓጓሉ። እዚህ ከፍታ ላይ የደረሱ ሰዎች ክርስቲያኖች መለየት ይጓጓሉ። ለዚህ ነው አታውርደኝ በዚያ ውሰደኝ የሚል ይመስላል። እንዲህ አይነት ቃል በቅዱሳት መጻሕፍት ውስጥ ታገኛላችሁ ወገኖቼ። ለምሳሌ አረጋዊ ስምዖን በጌታችን የግዝረት ቀን ግዝረት ብለን በምናከ ወደ ቤተ መቅደስ ጌታችን ሲሄድ አረጋዊ ስምዖን የእስራኤልን መዳን ይጠባበቅ ስለነበረ ጌታችንን በመንፈስ ተረድቶ ቤተ መቅደስ ሄዶ ጠበቀው። ጌታችንንም አቀፉ። አረጋዊ ቃል ኪዳን ተገብቶለት ብዙ ዘመን የኖረ ጃጅቷል። አይኖቹ ያየው የእግዚአብሔርን ማዳን ክርስቶስን በመጨረሻው አይናችን አምላካችንን አይተን ምን ነው በሞት። ከዛ ምን አለው መሰላችሁ? ጌታዬ ሆይ እንደ ቃልህ ባሪያህን በሰላም ልሙት። አንተን ባቀፍኩበት በዚህ እጆቼ ዓለምን አልቀፍበት። ስለዚህ ምን ልበል? ልሙት። አንተን ባሸተትኩበት መዓዛህን ባወደኝ በዚህ ሽታ መካከል በቃ ላብቃ። እንደ ቆረብኩ ልሙት፣ እንደ ዘመርኩልህ ልሙት፣ እንደ ሰበክኩልህ ልሙት፣ ማህሌት እንደ ቆምኩልህ ልሙት፣ እንዳስቀደስኩልህ ልሙት። እንደዚህ የሚል አይመስላችሁ? አንተን ካገኘው በኋላ ሌላ ምን እጨምርበታለሁ? አጉረድ ውሰዴ። ከዚህ በኋላ እንደገና ወደ ዓለም አታስገባኝ፣ አሰናብቴ ልሙት፣ በዚሁ ልሂድ። ወገኖቼ እዚህ ቤት እንዳለን ዕድሜያችን ቢያልቅ ደስ አይላችሁ? እንደተናገርንለት፣ እንደዘመርንለት፣ በዓል እንዳከበርንለት፣ ጾም እንደጾምንለት፣ ጭምት እንደሆንለት፣ ንጽሕናችን እንደጠበቅን ሳንረክስ ሳንተዳደፍ ባሪያን በሰላም አሰናብቴ